ከፍተኛ የትምህርት ተቋማት ከመማር ማስተማር ሂደቱ ባለፈ ችግር ፈቺ የምርምር ስራዎች ላይ ይሳተፋሉ። የመዳውላቡ ዩኒቨርሲቲም ከሚሰራቸው የግብርና ምርምር ስራዎች ውስጥ የስንዴ ምርጥ ዘር አንዱ ነው። የዘር ፍላጎትን ታሳቢ ያደረገና ፍላጎቱን ምላሽ መስጠት የሚያስችል ነው። የስንዴ ምርምር እናደርጋለን። አዳዲስ ዝርያዎችን ለማውጣት ከስር ያው ስንዴ በባህሪው አገልግሎት ላይ የዋለ ሲሄድ በበሽታ የመጠቃት ምርታማነቱ የመቀነስ ስለሚሄድ ከስር ደግሞ በእኛ ተመራማሪዎች አዳዲስ የስንዴ ዝርያዎችን ምርምር እናካሄዳለን። የአርሶ አደሮች መሬት ላይ አዳዲስ ዘሮችን እያባዛን አርሶ አደሮቹ በኩታ ገጠም በመደራጀት ምርትና ምርታማነታቸው እንዲጨምር እንዲሁም ደግሞ ዘር በማባዛት በአካባቢው ላይ የዘር እጥረት ለመቅረፍ ላለፉት 5-4 ዓመታት በመስራት ይሄን በጣም ውጤታማ ሆኗል። በፊት ገበሬ ከሚሰራው ስራዎች ወጣ ብለን ወደ ቴክኖሎጂ መር ለመሄድ በዚህ ልክ ሰፊ ስራ ነው እየተሰራ ያለው። ከዚህም በተጨማሪ ዘንድሮ ላይ ደሎመና ላይ በኢሪጌሽን የፕራይም ሚኒስትሩ ኢኒሺዬቲቭ ነው። ይሄንንም ከባሌ ዞን ጋር በመሆን ወደ 200 ሄክታር በኢሪጌሽን የሚለማውን መሬት 300 ኩንታል ዘር ችለን በሞያም ድጋፍ አድርገን ይሄንንም የኢሪጌሽን ቴክኖሎጂንም ለገበሬው ለማሳወቅ ትልቅ ስራ እየሰራን ያለነው። ዩኒቨርሲቲው ባለፉት 5 ዓመታት በሰራው የምርምር ስራም ውጤታማ የስንዴ ምርጥ ዘር ማውጣት እንደቻለ ይነሳል። ይህን የስንዴ ምርጥ ዘርም በዩኒቨርሲቲው ስም የሰየመ ሲሆን በቅርቡ ለአርሶ አደሩ ለማድረስ ዝግጅቱን አጠናቋል። የ5 ዓመት ፕሮጀክት ነው። ትልቅ ወደ 6 ሚሊዮን ብር በጀት አድርገንበት 25 ሄክታር ላይ የመጀመሪያ ዘር ፕሪ ቤዚክ የሆነ ዘርን በማባዛት ዛሬ ላይ በመዳውላቡ ዩኒቨርሲቲ ሎጎ የታተመ አባስተን ለገበሬው ለማድረስ ዝግጅት ጨርሰናል። በምርምር የሚያወጣውን ምርጥ ዘርም በዋናነት ተጠቃሚ የሚሆኑት በባሌ ዞንና አካባቢው የሚኖሩ አርሶ አደሮች ናቸው። እነዚህ አርሶ አደሮች ተደራጅተው ዘር እንዲያገኙና ዘመናዊ መንገድን ተከትለው እንዲዘሩ በማድረግ ምርታማነታቸው እንዲጨምር ይደረጋል። በሙከራ ደረጃ የታየው ምርታማነትን የጨመረ ሆኗል። ያን ዘር ስንሰጥ አንደኛ ለዛ አካባቢ የኢኮኖሚ ስማማው ፕሮዳክቲቪቲው ምን ይመስላል፣ በሽታን መቋቋም ችሎታውስ ምን ይመስላል፣ ይሄንን ቼክ ካረግን በኋላ ነው ወደ ገበሬው የምናደርሰውና ይሄን ደግሞ መሬት ላይም ስናይ ያንኑ ነገር ነው በትክክል ያየነው። በሽታን ሊከላከል የሚችል ጥሩ ምርት ሊሰጥ የሚችል ከአካባቢው ጋር የሚስማማ ምን ጊዜ ነው መዘራት ያለበት፣ ወቅቱ ምን ሰዓት ነው፣ ምን ጊዜ ነው ኬሚካል መረጨት ያለበት፣ ምን ጊዜ ነው መዳበሪያው መረጨት ያለበት፣ ምን ጊዜ ነው መታጨድ ያለበት እና እንዴት ነው እስከ ሰበሰቡ በኋላ እስከ ስብሰባው ድረስ አብረን ነው የምንሰራ። ከባለድርሻ አካላት ጋር በመቀናጀት ለአርሶ አደሮቹ በነፃ ያን ነገር በማቅረብ እነዛ አርሶ አደሮች ላይ ውጤት እንዲያመጣና ሌሎች አርሶ አደሮች ደግሞ የመስክ ቀን የተለያዩ ወርክሾፖችን በማዘጋጀት ከነዛ አርሶ አደሮች ላይ እንዲማሩ በማድረግ በአሁን ጊዜ አርሶ አደሩ ቀደም ሲል ከሚያመርተው በሄክታር ከሚያገኘው በላይ ምርታማነት እየጨመረ ነው። ኢትዮጵያ በስንዴ ራሷን ከመቻል አልፋ ኤክስፖርት የማድረግ አቅምን እየፈጠረች ትገኛለች። ዩኒቨርሲቲው በስንዴ ምርጥ ዘር ላይ የሚያደርገው ምርምርና በቅርቡ ያወጣው ምርጥ ዘርም የአካባቢውን አርሶ አደር ምርታማ ከማድረግ ባለፈ ኢትዮጵያ ስንዴን ኤክስፖርት አድርጋ ማግኘት ላሰበችው ጥቅም አጋዥ ስለመሆኑ ዩኒቨርሲቲው ያምናል። በግለሰብ ላይ አይደለም የኛ ጉዳይ የሚቀረው፣ በአንድ ወረዳ ላይ አይቀለም አገር ላይ መጣና ያገሪቱንም ያ ብር ያ ስንዴ ወደ ውጪ ወጥቶ ወደ ዶላር ሲመለስ ያገሪቱንም ኢኮኖሚ በዛው ልክ ከፍ ሊያደርግ ስለሚችል ቪዥናችን እስከ አገር ድረስ አገር አይደለም እስከ ኢንተርናሽናል እስከ ዓለም ድረስ የሚደርስ ቪዥን ይዘን ነው እየሰራን ያለነውና ስለዚህ ገበሬው ላይም ኢምፓክት እየፈጠረን ያለው በአገር ላይም ኢምፓክት እየፈጠረን ነው። የመዳውላቡ ዩኒቨርሲቲ በስንዴ ምርጥ ዘር ላይ ከሚያደርገው ምርምር በተጨማሪ ሌሎች አዝርቶች ላይም ምርምር እያደረገ ይገኛል።